የአሜሪካና የኢራን ግጭት ከስር መሰረቱ 1953 የተጀመረው የአሜሪካና የኢራን አስገራሚው የጥል ምክንያት ለእርሷ ተብሎ የተጀመረውን ግጭት እንግሊዝ አሜሪካን አጋፍጣ ለምን አፈገፈገች? እጅግ ጸሎት የሚያስፈልገው አደገኛው ነገር ሊመጣ ነው። እነዚህንና የመሳሰሉትን በዚህ ዝግጅታችን ውስጥ እንዳስሳለን። የኢራንና የአሜሪካ የመካከለኛውን ምስራቅ ከስር መሰረቱ ግጭቱ ምን እንደሆነ በዚህ ዝግጅት ውስጥ እንመለከታለን። እስከ መጨረሻው እንድታዳምጡን እየጋበዝናችሁ ወደ ዋናው ሐሳብ እንሄዳለን። በሃያኛው ሴንቸሪ መግቢያ አካባቢ አሜሪካ በዚያን ጊዜ ፐርሺያ ተብላ ከምትጠራው ኢራን ጋራ ጤናማ ግንኙነት ነበራቸው። አሜሪካ ሁለተኛው ዓለም ጦርነት እየተካሄደ ባለበት ጊዜና ከዚያም በኋላ ኢራን ከቀኝ ግዛት እንድትላቀቅ እገዛ አድርጋላት ነበረ። በወቅቱ ኢራን ለመካከለኛው ምስራቅም ሆነ በአካባቢው ላሉ ሀገሮች ሁሉ የምትመች የተረጋጋች ሰላማዊ ሀገር ነበረች። በወቅቱ ሀገሪቱን በንግስና ይመሩ የነበሩት ሻህ መሐመድ ሪዛ ፓህላቪ ነበሩ። ምድሪቱን ከ1941 እስከ 1979 ድረስ ለ37 ዓመት ያክል ገዝተዋል። ሻህ መሐመድ ሪዛ ምድሪቱን እየገዙ ይኖሩበት በነበረበት ጊዜ በ1950 አካባቢ አምባገነን መሪ የሃይማኖት መሪዎችን የማያከብሩ የኢራንን ጥቅም ለውጭ አሳልፈው የሰጡ ተደርገው የሚታዩና በህዝብ ያላቸውን ተቀባይነት ማጣት የጀመሩበት ጊዜ ነበረ። ይህንንም እይታ በህዝብ ልብ ውስጥ ሰርጾ እንዲገባ ያደረገው ጸሐፊ፣ የህግ ባለሙያና የፖለቲካ ሰው በነበረው በመሐመድ ሞዛይዲቅ ቀስቃሽነት ነው። ይህም ቅስቀሳ በኢራን ሰፊው ህዝብ በፓርላማውና በሃይማኖት መሪዎች ዘንድ ከፍተኛ ድጋፍ ያገኘ ይሆናል። ሞዛይዲቅ ይህንን ሐሳብ ይዞ ትግሉን በኢራን ያሉ የተለያዩ የፖለቲካ ቡድኖችን፣ የሃይማኖት መሪዎችን አንድ ላይ በማድረግ አንድ የፖለቲካ ግንባር ይፈጥራል። ትግሉም በኢራን ህዝብና በፓርላማው ድጋፍ በማግኘቱ ምክንያት ከንጉሱ ጋር ሆኖ ሀገሪቱም በጠቅላይ ሚኒስትርነት እንዲመራ መሐመድ ሞዛይዲቅ በ1953 የኢራን ጠቅላይ ሚኒስትር ሆኖ በህዝብ ይመረጣል። ነገር ግን የጠቅላይ ሚኒስትርነቱ ስልጣን የንጉሱን ስልጣን ሁሉ ገፎ ንጉሱን የይስሙላ መሪ አድርጎ ያስቀረበ በመሆኑ ምክንያት በንጉሱ ዘንድ ተቀባይነት ያጣና በመካከላቸው ጥልን የፈጠረ ጉዳይ ይሆናል። አሁንም እስከ 2026 ድረስ የዘለቀው የአሜሪካና የኢራን የግጭታቸው ጥንስስ ሀብሎ የጀመረው ሞዛይዲቅ መሐመድ ጠቅላይ ሚኒስትር ሆኖ ከተመረጠበት ከዚያን ጊዜ ጀምሮ ነው። በኢራን የዲሞክራሲ ምርጫ ተደርጎ በህዝብ የተመረጠው መሐመድ ሞዛይዲቅ ጠቅላይ ሚኒስትር ሆኖ በተመረጠበት ማግስት የኢራንን ነዳጅ ከግል ባለይዞታነት በወቅቱ ከነበሩት ከእንግሊዞችና ከሀገር በቀል ባለሀብት ተቋሙንም ነጥቆ የህዝብ ሀብት እንዲሆን ያደርገዋል። በወቅቱ የነዳጅ ሀብቱን ተቆጣጥረው እያወጡ ለዓለም ገበያ ያቀረቡ የነበሩት አንጎላ ኢራን ኦይል ካምፓኒ ተብሎ ይጠራ የነበረው በኋላ ላይም ብሪቲሽ ፔትሮሊየም የተባለው የነዳጅ ካምፓኒ ነው። ይህም ካምፓኒ ከሀገር በቀል ባለሀብት ጋር በመሆን ከ1908 ጀምሮ ለ60 ዓመታት የሚቆይ ከኢራን መንግስት ጋር ስምምነት አድርገው ነበረ ነዳጅ የማውጣት ስራው የተጀመረው። እንግሊዞች ነዳጅን ፈልጎ የማግኘት የማውጣትና ወደ ምርታማነት የመለወጥ ዕውቀቱም ስልጣኔውም በወቅቱ የነበራቸውና በዓለም ላይ ገናና የሆኑበት ጉዳይ ነበርና የኢራን ነዳጅ በአካባቢው ላይ ያሉ የጉልፍ ሀገራት ነዳጅ ከመገኘቱ በፊት ቀድሞ በኢራን እንዲወጣ የሆነው በዚሁ በእንግሊዝ ካምፓኒ ነው። ይህ ካምፓኒ በአዲሱ መሪ ስራው እስከሚነጠቅበት እስከ 1953 ድረስ የእንግሊዝ ነዳጅ ፈላጊ አውጪና የነዳጅ ዘይት ውጤቶችን አምራች ካምፓኒ ሆኖ የሚሰራ ሆኖ ዘልቆ ነበረ። ይህም የጠቅላይ ሚኒስትር መሐመድ ሞዛይዲቅ የነዳጅ ድርጅቱን ነጥቆ ለህዝብ የማድረጉ እርምጃ ምዕራባውያንን በቀጥታም በተዘዋሪም ያገኙት የነበረውን ጥቅም ያሳጣ ሆነ። ማሳጣት ብቻም ሳይሆን ወደፊት ነዳጁን እንደቀድሞው የማግኘቱ ነገር ላይ አደጋ ይጣለ ብቻም ሳይሆን በአዲሱ መሪ የተወሰደው እርምጃን ተከትሎ በየሀገሮቻቸው ድንገት የነዳጅ ዘይት እጥረትና የዋጋ ቀውስ የፈጠረ ሆነ። እንግሊዝ ከስምምነት ውጭ ያለ ጊዜው በአብዮት ለውጥ ሰበብ በጉልበት የተወሰደባትን ካምፓኒ ለማስመለስ ወደ ተባበሩት መንግስታት ድርጅት ሄዳ ብትከስም መፍትሄ በጊዜው ማግኘት አልቻለችም። ብሪቲሽ ካምፓኒውን ለማስመለስ ያለ አሜሪካ እርዳታ እንደማይሆንላት ሲገባት ወደ አሜሪካ የእርዳታ ጥሪ ታደርጋለች። አሜሪካም የእንግሊዝን ጥያቄ ተቀብላ የመጀመሪያ በትሯን የሆነውን የኢኮኖሚ ማዕቀብ በኢራን አዲሱ መንግስት መሐመድ ሞዛይዲቅ ላይ በመጣል ለማስፈራራትና ለማንበርከክ ሙከራ ታደርጋለች።
ሙከራው ግን በፍጥነት ውጤት የሚያመጣ አልነበረምና በፍጥነት ጥቅማቸውን ለማስከበር ማዕቀብ መጣሉ ብቻውን በቂ ስላልሆነ ሌላ እርምጃ ለመውሰድ እንግሊዝና አሜሪካ አንድ ምክር ይመክራሉ። ምክሩም በ1953 በዲሞክራሲ መንገድ በህዝብ የተመረጠውን የሶሻሊስት አስተሳሰብ ዝንባሌ ያለውና በቀዝቃዛው ጦርነት ለነበረው ለምዕራባውያን አስተሳሰብ የማይመቸውና ሁሉንም ነገር ለሰፊው ህዝብ የሚል አመለካከት ያለውና ነዳጁን በመንጠቅ ለህዝብ የቆመ መሪ ተደርጎ ተቀባይነት ያገኘውን መሐመድ ሙዛሂዲን ከስልጣን ለማውረድና በሌላ ለመተካት ነበረ ምክራቸው። ይህንንም እቅዳቸው ወደ ተግባር ለማምጣት በኦገስት ወር 1953 ሲአይኤ እና ብሪቲሽ በአሜሪካ አጃክስ ተብሎ ስም የወጣለትን በእንግሊዝ M16 የተባለውን ዘመቻ አቀነባብረው መሐመድ ሙዛሂዲን ከስልጣን በማስወገድ ሙሉ የሀገሪቱን ስልጣንና ኃይል ለንጉስ መሐመድ ሪዛ ፓህላቪን መልሰው ለመስጠት አቅደው ይነሳሉ። ይህንንም እቅዳቸውን ወደ ተግባር ለማምጣት ሙዛሂዲን ከስልጣን ለመገልበጥ የሚያስችላቸውን አጀንዳ ይቀርጻሉ። እቅዱም የሰላማዊ ሰልፍ በማድረግ በህዝብ ማዕበል ለመጣል ነበረ የታቀደው። በእቅዳቸው መሰረት የተከፈላቸውን አመጽ ቀስቃሾች፣ የተከፈላቸውን ሰላማዊ ሰልፍ አድራጊዎች እንዲሁም ቅን የሆኑ የሻህ መሐመድ ሪዛ ደጋፊዎችን በአንድ ላይ አስተባብሮ በማነሳሳት አመጹን ይጀምራሉ። ስልጣንና ረጅም ዕድሜ ለሻህ መሐመድ ሪዛ የሚል መፈክር አስይዘው የቴህራን ጎዳናዎች በታላቅ ሰላማዊ ሰልፍ ያጨናንቁታል። ከዚያም ህዝቡ በድንገት ስልቱን ቀይሮ ከሰላማዊ ሰልፈኝነት ወደ አመፀኝነት ተለውጦ የመንግስት ተቋማትን ማፍረስ፣ ማቃጠል ይጀምራሉ። ሲቀጥልም የሙዛሂዲን ፓርቲ ቢሮን በመክበብ በቢሮ ላይ ጥቃት ያደርሳሉ። ሲቀጥልም የሙዛሂዲን መኖሪያ ቤት በታንክ የታጀበ ከበባ በማድረግ ቦምብ በመወርወር ሙዛሂዲን ከነቤቱ ለማጋየት ሙከራ ያደርጋሉ። ነገር ግን ሙዛሂዲ በግንብ ላይ ዘሎ በማምለጥና ህይወቱን በማትረፍ የመግደል ሙከራው ለጊዜው ሳይሳካ ይቀራል። ሙዛሂዲ ለጊዜው ህይወቱን በዚህ መንገድ ቢያተርፍም በኋላ ግን ካለበት ተፈልጎ ታድኖ በመያዝ ወደ ዘብጥያ ይወረወራል። ሙዛሂዲ 3 ዓመት ከታሰረ በኋላ በአራተኛው ዓመት ተለቆ እስከሚሞትበት ቀን ድረስ በቤቱ የቁም እስረኛ ተደርጎ እንዲኖር ይደረጋል። በዚህ መልኩ በተደረገው የሲአይኤ እና የብሪቲሽ የተቀናበረ ዘመቻ ከሁለት የህዝብ አመጽ ሙከራ በኋላ በሶስተኛው ዘመቻው ሰምሮላቸው መሐመድ ሙዛሂዲ ስልጣኑን እንዲያጣ ያደርጉታል። በዚህም ሰላማዊ ሰልፍ 300 ሰዎች ከተገደሉ በኋላ የአሜሪካና የብሪቲሽ አጃክስ የተባለው ዘመቻ ተሳክቶ ነዳጁን የነጠቃቸውን ወደ ሶቪየት ህብረት አስተሳሰብ ያዘነበለ አመለካከት የነበረውን ስጋት የፈጠረባቸውን መሐመድ ሙዛሂዲን ሩጫውን በዚህ መልኩ እንዲቋጭ ያደርጉታል። ከዛም ምዕራባውያን ስልጣኑን ጠቅሎ እንዲይዝ ይፈልጉት የነበረው ሻህ መሐመድ ሪዛ ፓህላቪ ግርግሩ እስኪያልፍ ድረስ በሚል ለመደበቅ ከሄደበት ጣሊያን ሀገር ተመልሶ በመምጣት የንግስና ወንበሩን በሙላት መልሶ ይቆናጠጣል። ሻህ ስልጣን ከያዘ በኋላ የወረደው መሪ ነዳጁን ለህዝብ አድርጎ በማህበር ያስተዳድር ከነበረው ተቋም ተወስዶ በ1954 አዲስ ውል ተዘጋጅቶ የአሜሪካን ካምፓኒዎችን ጨምሮ በእንግሊዝና በምዕራባውያን ካምፓኒዎች ቁጥጥር ስር ሆኖ ከሀገሪቱ መንግስት ጋር በኩል ባለ ድርሻነት 50% በመከፋፈል የነዳጅ ማውጣቱን የሽያጩን ስራ በዚህ መንገዱ መከናወኑ ቀጠለ። በዚህ መልኩ ጥቅሟን ያስከበረችው አሜሪካ የሻህ መሐመድ ሪዛ መንግስት ስልጣኑን በአስተማማኝነት እንዲቀጥል መንግስቱን ለማጠንከር በአሜሪካ እርዳታ ይደረግለት ጀመር። ለመንግስቱ ብቸኛ የግል ጠባቂ ሆነው ሻቫክ ተብሎ የሚጠራ የደህንነት ፖሊስ አሰልጥነው በመንግስቱ ዙሪያ አደረጉለት። ሻህ መሐመድ ሪዛ በተቋቋመለት በእነዚህ ሻቫክ በሚባለው የደህንነት ፖሊስ እየተጠበቀ በምድሪቱ ላይ የወደደውን ነገር እያደረገ በወደደው መንገድ ምድሪቱን መምራቱን ቀጠለ። ሻህ መሐመድ ሪዛ ማንም አይነቀንቀኝም ብሎ ባሰበ ጊዜ የፈላጭ ቆራጭ አምባገናዊ ባህሪ በህዝቡ ላይ ማሳየት ጀመረ። ከአምባገነንነት ጨቋኝ አስተዳደሩ በተጨማሪ ሙስና በምድሪቱ ላይ ተንሰራፍቶ ህዝቡን ያጨናንቀው ጀመረ። ሻቫክ የተባለው የደህንነት ፖሊስ የሻሁን መንግስትም የሚቃወሙትን የትኛውንም የግለሰብ ይሁን የቡድን ለውጥ ፈላጊ ታጋዮችን እያደኑ በማሰር አንዳንዶቹንም በመግደል የሻህ መሐመድ መንግስት እንዳይነካ ይከላከሉለት ነበር። እንዲሁም ንጉሱ የምዕራባውያን ባህል ወደ ኢራን በማምጣት የሴቶች አለባበስ እንዲቀየር በማድረግ የምዕራባውያን ፊልሞች፣ ዘፈኖችና ባህልም በምድሪቱ ላይ እንዲስፋፋ ማድረጉ የኢራናውያን ያኗኗርን ባህልና የህዝቡን እሳቤ ወደ ምዕራባዊነት ያዘነበለ ሆኖ እንዲቀረጽ በማድረጉ በእስልምና ሃይማኖት መሪዎች የማይወደድና መንግስቱን የሚቃወሙበት ሌላኛው ምክንያት ይሆናል።
ከዚህ በተጨማሪ በድሃውና በሀብታሙ መካከል ያለው ኢፍትሐዊ የሀብት ክፍል መንሰራፋቱ ህዝቡ በድህነት እንዲማቀቅ ማድረጉ፣ በነዳጅ ሽያጩ የውጭ ኃይላት የሻህ መሐመድ መንግስትና ጥቂት ግለሰቦች ብቻ የጠቀመ መሆኑ የሻህ መሐመድ ሪዛ መንግስት በህዝብ እንዲጠላ ያደረጉት ዋና ዋና ምክንያቶቹ እነዚህ ነበሩ። በዚህ አገዛዝ የተማረረው ህዝብ ከዚህ ጨቋኝ ነፃ የሚያወጣቸውን ከስልጣን የወረደባቸውን የሞዛይድን አይነት ለህዝብ የሚያስብ መንግስትም መናፈቅ ጀመሩ። ምዕራባውያን በኦፕሬሽን አጃክስ ለህዝብ ቆሞ የነበረውን የሶሻሊስት አስተሳሰብ አይነትም ዝንባሌ የነበረው መሪያቸውን አውርደው ባስቀመጡት ሰው በኩል በመጠቀም ምድሪቱን እንደፈለጉ ማድረግ መቀጠላቸውን ህዝቡ እያየ ለጊዜው ዝም ቢልም በህዝቡ ልብ ውስጥ ግን የጥላቻና የቂም ዘር ተተክሎ ነበረ። ያም ቂም በህዝብ ልብ ውስጥም እያደገ መጥቶ ስር የሰደደ ጸረ አሜሪካዊና የምዕራባውያን አስተሳሰብ ጥላቻ በኢራን ህዝብ መካከል መንሰራፋቱን ቀጠለ። ይህም ጥላቻ በረጅም ርቀት ውስጡን አብጦ በመጨረሻ በ1979 የፈነዳውን አያቶላ ካሚኒ የሚመራውን የኢራን ሪፐብሊክ አብዮት በኋላም የእስላሚክ አብዮት የተባለውን ወለደ። የአያቶላ መንግስት ጅማሬና ከአሜሪካ መንግስት ጋር ያጋጫቸው ምክንያት የአያቶላ መንግስት ወደ ኢራን መጥቶ ስልጣን ከመያዙ በፊት በሻህ መሐመድ ሪዛ መንግስት አገዛዝ እጅግ ተማሮ የነበረው ህዝብ አልፎ አልፎ ለሰላማዊ ሰልፍ ወደ ጎዳና እየወጣ ለመንግስቱ የነበረውን ተቃውሞ ያሰማ ነበረ። በኋላም የህዝብ ተቃውሞ እየተጠናከረ ሲመጣ በሀገሪቱ ሰራዊት እገዛ ያገኝ ጀመረ። የአመፁ ሰልፍም ከጊዜ ወደ ጊዜ አቅሙ እያደገና እየተቀጣጠለ መጣ። የህዝቡ አመፅ እድገትም የሻህ መሐመድ መንግስት ከመንበሩ ተገልብጦ ከኢራን ፈርጥጦ ወጥቶ እስኪሸሽ ድረስ ትግሉ እያየለ ቀጥሎ ነበረ። በመጨረሻም ትግላቸው ተሳክቶላቸው ሻህ መሐመድ የሀገሪቱን ስልጣን ለቆ በ1979 ወደ አሜሪካ እንዲኮበልል አደረጉት። በኮብለሉ ለሕክምና ምክንያት በሚል ሽፋን ተሰጥቶት ቢሆንም ሻህ መሐመድ ስልጣኑን በዚህ መልኩ ተነጥቆ ወደ አሜሪካ ይሄዳል። ይህ ሲሆን የእስልምና አብዮት አንቀሳቃሽ የነበሩት አያቶላ ካሚኒ የዚያን ጊዜ በፈረንሳይ በስደት ተቀምጠው ነበረ። አያቶላ በካሴት በተቀረጸ መልእክትና በጋዜጣ ላይ በሚወጡ ጽሑፎች ከውጭ ሆነው ሲታገሉ ነበረ። በዚህ መልኩ ከውስጡ በተደረገ በህዝብ ትግል የሻህ መንግስት ከወደቀ በኋላ ካሚኒ በፌብሩዋሪ 1 1979 ከፈረንሳይ መጥተው በታላቅ ህዝብ ማዕበል ታጅበው ክፍት ሆኖ ያገኙትን የኢራንን የስልጣን ወንበር ያለማንም ተቀናቃኝነት ይቆጣጠሩታል። ካሚኒ ስልጣናቸውን እንደያዙ ወዲያውኑ ካቢኔዎቻቸውን ያቋቁማሉ። በፌብሩዋሪ 11 1979 የኢራን የመከላከያ ሰራዊት ፈላጭ ቆራጭ የነበረውን በህዝብ የተጠላውን መንግስት ከህዝብ ጋር ሆኖ ከጣለ በኋላ ነፃና ገለልተኛ ከየትኛውም የፖለቲካ ፓርቲ ጋር የማይወግን ለህዝብ የቆመ ሰራዊት እንደሆነ አወጀ። በድንገትም መጥተው የኢራን መንግስት የተቆጣጠሩትን የአያቶላን ካሚኒ መንግስትን በጊዜያዊነት የያዙትን የመሪነት ስፍራ በህዝቡ አዎንታ ማግኘት ስለነበረበት በህዝብ ምርጫ መንግስቱ እንዲጸና ተደረገ። የአያቶላ ፓርቲ ለኢራን መሪ ይሁን ወይም አይሁን የሚለው ምርጫ ተዘጋጅቶ ለህዝቡ እንዲመርጥ እድል ተሰጠው። ህዝቡም በ98% አያቶላ ካሚኒ የሚመራውን ፓርቲ በማርች ወር 1979 ሀገሪቱን እንዲመራ ተደርጎ ሙሉ በሚባል ድምጽ ተመረጠ። በዲሴምበር ወር 1979 አያቶላ ምድሪቱን በሙሉ ጠቅልሎ መግዛት የሚያስችለውን ስልጣን እንዲያገኝ ለአያቶላ በታመኑ ህግ አርቃቂና የሃይማኖት ሰዎች በኩል አዲስ ህገ መንግስት ተዘጋጀ። ይህ መተዳደሪያ ህግ ለካሚኒ የመጨረሻ የሚባለው በእንግሊዝኛ ሱፕሪም ሊደር በእነሱ ረሃባር የሚባለውን ስልጣን ሁሉ የሚያላብስ ሆኖ ተዘጋጀ። አያቶላ ካሚኒ አዲሱ ህግ በሰጣቸው የምድሪቱን ስልጣናት ሁሉንም በስራቸው በማድረግ ማለትም የምድሪቱን የመከላከያ ሰራዊት፣ የአብዮት ጠባቂ የተባለውን የሪቮሉሽን ጋርድ ሰራዊትን ጦርነት ይሁን ወይም አይሁን ብሎ ለማወጅ የሚያስችለውን የመወሰን ስልጣንን፣ የመንግስት ሚዲያዎችን፣ መጅልስ እየተባለ የሚጠራውን የፓርላማውን ስርዓትና የሀገሪቱን የህግ ተቋማትና ሌሎችም በምድሪቱ ላይ ከፍ ያሉ የስልጣን ኮረብቶችን ሁሉ በስሩ ጠቅልሎ የሚያዝ ስልጣን በህግ አርቃቂዎች ተረቆ ተሰጣቸው። አያቶላም የተዘጋጀላቸውን ባለብዙ ቀለም የሆነውን የስልጣን ልብሰ መንግስታቸውን ተላብሰው ስራቸውን ጀመሩ። አያቶላ ካሚኒ በዚህ መልኩ ስልጣናቸው ከተደላደለ በኋላ መጀመሪያ ያደረጉት ነገር ቢኖር የሚመሩት ፓርቲ ወደ ስልጣን እንዲመጣ በትግላቸው ከውስጥ ሆነው ያገዙትን ሌሎች የህዝብ የፖለቲካ ፓርቲዎችና ግለሰቦችን የአብዮት ጠባቂ የተባለውን ሰራዊታቸውን በመጠቀም ተቃዋሚዎችን ጸጥ በማሰኘት ከመንገድ እንዲወገዱ ያደርጋሉ። የኢራን መንግስት በፕሬዝዳንት የሚመራ በፓርላማ ስርዓት የሚተዳደር ቢሆንም
ነገር ግን እውነተኛው የሀገሪቱ ስልጣን ተጠቅልሎ የተያዘው በአንድ ጠቅላይ ገዢ በሆነ በአንድ ግለሰብና ከስሩ ባሉ የሃይማኖት መሪዎች ነው። የኢራን ይህ አይነቱ አገዛዝ አሁንም ድረስ ቀጥሎ አለ። አያቶላ ካሚኒ ሁሉንም የምድሪቱን ስልጣን በእጃቸው እንደገባና ሁሉንም እንደተቆጣጠሩ እርግጠኛ ሲሆኑ ቀጥለው አንድ አደገኛ ውሳኔ ወሰኑ። ውሳኔው ከአሜሪካና ከምዕራባውያን ጋር የሚያጋጫቸው ውሳኔ ነበረ። እርሱም በምዕራባውያንና በአሜሪካ የንግድ ድርጅቶች ይተዳደር የነበረውን የነዳጅ ካምፓኒ ነጥቆና አፍርሶ ድርጅቱን ሙሉ ለሙሉ በኢራን መንግስት ቁጥጥር ስር እንዲሆን ማድረግ ነበረ። የነዳጁን የማውጣትና የማጣራት ስራ፣ የነዳጅ ድፍድፉን፣ ለአስፓልት ስራ ግብአት የሚውለውን ሬንጁንና ሌሎቹን በነዳጅ ዘይት የሚገኙ ምርቶችን በመሸጥ ገቢው ቀጥታ ለኢራን መንግስት እንዲሆን ማድረግ ተጀመረ። የነዳጁን ስራ ተቆጣጥሮት የነበሩ አሜሪካና የምዕራባውያን ሀገሮች የነዳጅ ምርቶቹን ከኢራን መንግስት እንደ ማንኛውም ገዢ ከመግዛት ውጪ ከዚህ በኋላ ባለድርሻ አካላትም ተቆጣጣሪዎችም አይደላቸውም በሚል በአያቶላ መንግስት ተቀምጠው ይባረራሉ። ከዚህ በኋላ የኢራን መንግስት ለወደደው ለየትኛውም ሀገር እንደ ቻይና፣ ህንድና ለሌሎች ለመሳሰሉት ሀገሮች በቀጥታ ያለማንም ጣልቃ ገብነት በፈለገው መንገድና በፈለገው መጠንም መሸጡን ቀጠለ። የኢራንና የአሜሪካ ግንኙነት በነዳጁ መነጠቅ ምክንያት መሰንጠቅ የጀመረ ቢሆንም የለየለት ግጭት ውስጥ የገቡት ግን በኖቬምበር ወር በኢራን ተማሪዎች በተደረገው ሰላማዊ ሰልፍና በቴህራን በሚገኘው የአሜሪካ ኤምባሲ ላይ በተደረገው ጥቃት ምክንያት ነው። በኖቬምበር 4 1979 በኢራን መንግስት ከጀርባ ድጋፍ ተሰጥቷቸው ነው እንደዚህ ያደረጉት የሚባሉት የኢራን ተማሪዎች አመጽ አንድ አደገኛ ጥቃት ያደርጋሉ። ድርጊቱም ለአመጽ የተሰበሰቡት ተማሪዎች በቴህራን ከተማ ወደሚገኘው የአሜሪካ ኤምባሲ ሄደው በር ገልብጠው በኃይል ጥሰው በመግባት 52 አሜሪካን አፍነው በመውሰድ ለ444 ቀንም አግተው ያቆያሉ። ይህም ክስተት የአሜሪካን መንግስት ክፉኛ ያስቆጣ፣ የሀገሩን ክብር እንደመደፈር ሆኖ ተቆጠረ። ይህን ተከትሎ በወቅቱ የነበረው የአሜሪካ መንግስት ባጸፋው በአሜሪካ ባንኮች ውስጥ ያለውን የኢራን መንግስት ገንዘብ እንዳይንቀሳቀስ ፍሪዝ እንዲደረግ አደረገ። እንዲሁም የኢራን ነዳጅም ወደ አሜሪካ እንዳይገባ ክልከላ ተጣለበት። የትኛውም ከኢራን ጋር ይደረግ የነበረ የንግድ ግንኙነት ሁሉ ከባድ ማዕቀብ ተጣለበት። እንዲሁም በየትኛውም በኢራንና በአሜሪካ መካከል የነበረውን የዲፕሎማሲ ግንኙነት ሁሉ እንዲቋረጥ ተደረገ። በሁለቱም ሀገሮች ላይ የነበሩት የሁለቱም ሀገሮች ኤምባሲዎቻቸውን እንዲዘጉ ተደረገ። ያን ጊዜ የተዘጋው ኤምባሲ እስካሁን ድረስም እንደተዘጋ ቀርቷል። በዚህ ምክንያት የአያቶላ ካሚኒ መንግስት የአሜሪካ መንግስትን አምሮ የሚጠላ ሆነ። አሜሪካንን በውስጥ ጉዳያችን የምትገባ ትልቁ ሰይጣን፣ ሞት ለአሜሪካ የሚል መንግስት ሆኖ ለአሜሪካ ያለውን ጥላቻ በአደባባይ መናገር ጀመረ። አሜሪካን በተቃራኒው የኢራንን መንግስት በአሜሪካ አሸባሪዎች ተብለው የተፈረጁትን ሂዝቦላንና ሐማስን ሌሎችንም አሸባሪዎች በእጅ አዙር የሚደግፍ አሸባሪ መንግስት የአሜሪካንና የእስራኤልን ትብብርና በቀጠናው ላይ ያላቸውን ተጽዕኖ የሚቃወም ጠላት ተደርጎ ተፈረጀ። ግጭቱም በእነዚህ ጉዳዮች ተንተርሶ መዝለቁን ቀጠለ። አሜሪካ ከማዕቀብ በተጨማሪ ከ1980 እስከ 1988 ተደርጎ በነበረው የኢራንና የኢራቅም ጦርነት ኢራቅን በማገዝ የኢራን መንግስት ጦርነት የገጠመበት ምክንያት እንዳይሳካለት ከማድረግ በተጨማሪ በተባበሩት መንግስታት ድርጅት በነበረው ስብሰባ ላይ አሜሪካ ለኢራቅ ድጋፏን በመስጠት የኢራን መንግስት የማሸነፍ ኃይል እንዳይኖረው በማድረግ የእጅ አዙር ቅጣት እንዲደርስበት አደረገች። አሜሪካ ራሷ ለኢራን ቀይ ሪቫን ቆርጣ ያስጀመረችው የኒኩለር መሳሪያ ዛሬ ላይ ዞሮ ለአሜሪካ ስጋት የሆነበት ምክንያት ምንድን ነው? የኢራን ኒኩለር መበልጸግ የጀመረበት ጊዜ 1968 አካባቢ ነው። ኢራን ለሰላማዊ አገልግሎት፣ ለኃይል ማመንጫና ለሕክምና ተግባር የሚውል በሚል ፈቃድ አግኝታ ኒኩለር የማበልጸግ ፕሮግራም የጀመረችው አሜሪካና ኢራን ወዳጅ በነበሩበት ሻህ መሐመድ ሪዛ ኢራንን ሲመራ በነበረበት ጊዜ ነው። አሜሪካ በወቅቱ ወዳጇ ለነበረው መሪ ኒኩለር የማበልጸጉን ስራ እንዲጀምር በአሜሪካ ድጋፍ ያገኘ ብቻ አልነበረም። የሚገርመው ኢራን ኒኩለር እንድታበለጽግ ኒኩለር የማበልጸግ ቴክኖሎጂውንና ዩራኒየም ሰጥታ ጭምር ነበረ አሜሪካ ያስጀመረችው። ይህም ኒኩለር የማበልጸጉ ሂደትም የእስልምና አብዮት መሪ አያቶላ ካሚኒ ስልጣኑን እስከሚይዙበት እስከ 1979 ድረስ ስራው ቀጥሎ ነበረ። ነገር ግን የአያቶላ መንግስት ስልጣን ከያዘ በኋላ በአሜሪካ ኤምባሲ ላይ በድንገት በተማሪዎች አመጽ በኩል ጥቃት አድርሶ የአሜሪካን ዜጎች ላይ እገታ ሲያደርግ የአያቶላ መንግስት ለአሜሪካውያን ያለውን ጥላቻና መቼም ቢሆን ከአሜሪካ ጋር ወዳጅ መሆን እንደማይፈልግ በተግባር አሳየ። ይህም ሁኔታ የአያቶላ መንግስት አደገኛ መንግስት ሆኖ በአሜሪካ ጥቁር መዝገብ ውስጥ እንዲመዘገብ አደረገው።
በዚህን ጊዜ ነበር አሜሪካን ከኢራን ጋር የነበራትን የኒውክሌር የማበልጸግ ፕሮግራሙ የተቋረጠው። የአያቶላ መንግስት ስልጣኑን ከያዘ በኋላ የኒውክሌር ፕሮግራሙን ለማስቀጠል ለጊዜው ፍላጎት የሌለውና የተወ አስመስሎ ነበረ። በኋላ ላይ ግን ከ1980 እስከ 1990 ድረስ ውስጡን የማበልጸጉን ነገር በስውር እንደቀጠለበት በምዕራባውያን የስለላ ድርጅትና በኢራን ውስጥ ባለ ተቃዋሚ ፓርቲዎች አማካኝነት በ2002 ሚስጥሩ ይጋለጣል። ኢራንም በናታንዛንና በአርክ የኒውክሌር ማበልጸጊያ ማዕከል እየገነባች እንደሆነ እንደ አሜሪካን ነገሩ ይገለጣል። የአሜሪካን መንግስት በዚህ መረጃ ላይ ተንተርሶም ኢራን ኒውክሌር የማበልጸግ ነገሯን እንዲቋረጥ በተባበሩት መንግስታት ድርጅት አማካኝነት ያላትን ተጽዕኖ በመጠቀም ማዕቀብ ታስጥላለች። የኢራን መንግስት ለሰላማዊ ጉዳይ ለኃይል ማመንጫነትና ለሕክምና ተግባር ብቻ ነው የማበለጽገው ብሎ በመከራከር ምክንያት የመንግስታቱ ድርጅት ከተወሰነለት መጠን በላይ እንዳታበለጽግ እንዲሁም በኢንተርናሽናል አቶሚክ ኤነርጂ ኤጀንሲ በማንኛውም ጊዜ ቁጥጥር እንዲደረግበት ተበይኖ ማዕቀብ ይጣልበታል። ይሁን እንጂ ኢራን በማዕቀቡ ተስማምታ ከተፈቀደላት ወሰን በላይ እንደማታልፍ ፊርማዋን በማስቀመጥ ማዕቀቡን ብትቀበልም ነገር ግን በ2003 በአሜሪካ የደህንነት መስሪያ ቤት በኩል ኢራን ቃሏን እንዳላከበረች የተወሰነላትን ገደብ አልፋ ለኒውክሌር ጦር መሳሪያ የሚውል ስራ እየሰራች እንዳለ ይጋለጣል። በኋላም በ2015 ዩኤስኤ የአውሮፓ ህብረትና ተጨማሪ ሌሎች 6 ሀገሮች ሆነው አንድ አዲስ ጆይንት ኮምፕሬሲቭ ፕላን ኦፍ አክሽን የተባለ ስምምነት ለኢራን ያቀርባሉ። ስምምነቱ ኢራን ከደረሰችበት የማበልጸግ ደረጃ ወደ 3.67 እንድታወርደው ለኒውክሌር ጦር መሳሪያ ወደሚደርሰው ወደ 90% እንዳታሳድገው የሚል ስምምነት ነበረ። ኢራንም በምላሹ በአሜሪካ ነዳጅ ለመሸጥ የተጣለባት ማዕቀብ እንዲነሳላት በማድረግ ስምምነቱ በመካከላቸው ይፈጸማል። ኢራን ማዕቀቡ ለጊዜው ሲነሳላት ባገኘችው አጋጣሚ የነዳጅ ሽያጯን በማሳደግ በ100 ቢሊዮን ዶላሮች የሚቆጠር ገቢ ማግኘት ጀምራለች። እነዚህ ገቢዎች ኢራን የጦር መሳሪያ እንድትገዛ፣ ሚሳኤሎችን እንድትሰራ እንዲሁም ኒውክሌሩን የበለጠ የማበልጸጉን ስራ ለማሳደግ የሚያስችላትን አቅም ታገኛለች። በኢራን ላይ በተጣለው የገደብ ማዕቀብ ብዙም ያልተደሰቱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ2018 ኢራን እየሰራች ያለችውን የሀገር አቋራጭ ሚሳኤል ማስቆምን ማዕቀቡ ያካተተ ባለመሆኑ እንዲሁም ቀጠና ላይ አሸባሪዎችን በመርዳት በእጃዙር የውክልና ጥቃት እንዲያደርጉ የምታደርገውን ነገር እንድታቆም ያካተተ ስምምነት ስላልሆነ በሚል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ተደርጎ የነበረውን ጆይንት ኮምፕሬሲቭ ፕላን ኦፍ አክሽን የተባለውን ስምምነት ውድቅ ያደርጉታል። ከኢራን ጋር ስምምነት ከተደረገ እነዚህን ያካተተ መሆን አለበት ስምምነቱ በማለት አሜሪካ ከስምምነቱ ራሷን ታገላለች። ኢራን አሜሪካን ያቀረበችውን አዲሱን ስምምነት አልቀበልም በማለት ዩራኒየም የማበልጸጉንም ነገር በመቀጠል ወደ 60% ታደርሰዋለች። ይህ ማለት የኒውክሌር ቦምብ ማሰራት ወደሚያስችለው ደረጃ እየተቃረበ ነው ማለት ነው። ትራምፕ በድጋሚ ወደ ስልጣን በመጡበት ጊዜ በ2025 ከኢራን ጋር አዲስ ስምምነት ለማድረግ ተደጋጋሚ ለኢራን ጥሪ አደረኩ ቢሉም ኢራን እምቢ በማለቷ ማበልጸጓን ቀጥላለች ብለዋል። ይህም እምቢታ ለማስቆም አሜሪካ ከእስራኤል ጋር በጋራ በመቀናጀት በጁን ወር በ2025 በናታንዝ በፎርድና በኢስፋን የሚገኘውን የኢራን ኒውክሌር ማበልጸጊያ ጣቢያዎችን ለማውደም የመጀመሪያውን ጥቃት አድርገዋል። በድጋሚ በ2026 ያገረሸው የኢራን የእስራኤልና የአሜሪካ ጦርነት አሁን ድረስ የዘለቀበት ስር መሰረቱና የታሪኩ ሂደት ከላይ የሰማችሁትን ይህንን የሚመስል ነው። ኢራን የአሜሪካን ኤምባሲ ላይ ጥቃት በማድረስ እንዲሁም በአሜሪካና በእስራኤል አሸባሪዎች የተባሉትን ሂዝቦላን፣ ሐማስና የየመኑን ሁቲን በመጠቀም በፕሮክሲ ዋር ወይም በእጅ አዙር የውክልና ሽብር በአሜሪካና በእስራኤል ላይ ጥቃትን ማድረሷ እንዲሁም ጦርነቱ ከተጀመረ በኋላ አሁን ደግሞ የሚሳኤል ናዳ በጎልፍ ሀገሮች ላይ በማዝነብ የኢራን መንግስት ጠላቶች የሚላቸው ላይ ምንም ነገር ለማድረግ ወደ ኋላ የማይል እንደሆነ በእነዚህ ክስተት ማሳየቱ በጦርነት የተሳተፉትን ሀገሮችን ብቻም ሳይሆን ለዓለም ሰላም ትልቅ ስጋት የፈጠረ ሆኗል። እጅግ ጸሎት የሚያስፈልገው አደገኛው ነገር ይህ ነው። የኢራን መንግስት በዚህ ያጸፋ ምላሽ ድርጊቱ ያለውን ስለንቦናና ባህሪ ምን እንደሚመስል ለዓለም አሳይቷል። ኢራን የኒውክሌር መሳሪያ የማበልጸግ ነገሯ ቢሳካላትና ወደሚፈለገው ደረጃ ብታደርሰው ወይም አላት ተብሎ እንደሚጠረጠረው የኒውክሌር ጦር መሳሪያ ቢኖራት ከመተኮስ ወደ ኋላ እንደማትል የጦርነት ባህሪዋ የሚያሳይ ሆኗል። ያ ከሆነ ደግሞ በምላሹ ከአሜሪካና ከእስራኤል የኒውክሌር ቦምብ መተኮሱ የማይቀር ይሆናል። ጦርነቱ ወደ ኒውክሌር ልውውጥ መልኩንም ለውጦ ከተደረገ በዚህም በዛም ባለው
በእግዚአብሔር መልክና ምሳሌ በተፈጠረው የሰው ልጅ ላይ ትልቅም ጥፋት ማምጣቱ አይቀሬ ነው የሚሆነው። ይህ ከመምጣቱ በፊት ግን ሊቆም ይገባዋልና እንዲቆም ዓለምን ወደ ፈጠረው ነገስታትን ወደ ስልጣን አምጥቶ በእነርሱ በኩል ዓለምን ወደሚያስተዳድረውና በጽድቅ ወደሚፈርደው ዳኛው እግዚአብሔር እንጸልይ እያልን ለዛሬ ያዘጋጀንላችሁን እዚህ ላይ እናበቃለን። ስራችንን ከወደዳችሁት ላይክ አድርጉልን። ይህንን ዝግጅት ስትሰሙ የተረዳችሁት ያስተዋላችሁት ሐሳብ ካለ ጨዋ በሆነ መልኩ በሐሳብ መስጫው ላይ የትኛውንም ሐሳባችሁን እንድትሰጡን እየጋበዝናችሁ ለዛሬው እዚህ ላይ እናበቃለን። የቻናላችን ቤተሰቦች ካልሆናችሁ ሰብስክራይብ የሚለውን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይመጣል። አሜን።